መልካም እረኛ እኔ ነኝ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል። ነፍሴንም ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። የዮሐንስ ወንጌል ምዕራፍ 10 ከቁጥር 14 እስከ 16። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወአሚሩ ለታኅሣሥ በዛቲ ዕለት ኮነ ተስካረ በዓላ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 21 በዚች ቀን የእመቤታችን አምላክን የወለደች የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። እርሷ የባሕርያችን መመኪያ ናት። በእርሷ በእናቷ አማላጅነት ጌታችን ይጠብቀንና ያድነን ዘንድ መታሰቢያዋን እያደረግን ወደ እርሷ እንለምን ዘንድ ይገባናል። እርሷን ሕይወት መድኃኒት አድርጎ ለሰጠን እግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚች ቀን የስሙ ትርጓሜ የመረጋጋት ልጅ የሆነ ቅዱስ ሐዋርያ በርናባስ በሰማዕትነት አረፈ። ይህም ቅዱስ ሐዋርያ ከሌዊ ነገድ የሆነ ሀገሩ ቆጵሮስ ነው። የቀድሞ ስሙ ዮሴፍ ነው። ክብር ይግባውና ጌታችን ከመከራው በፊት ይሰብኩ ዘንድ ከላካቸው ከ72 አርድእት ጋር መረጠው። ስሙንም በርናባስ ብሎ ጠራው። ከጌታ ዕርገትም በኋላ አጽናኝ መንፈስ ቅዱስ በወረደ ጊዜ እርሱ ከሐዋርያት ጋር የመንፈስ ቅዱስን ስጦታ ተቀብሎ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አስተማረ። የእርሻ ቦታ ነበረውና ሽጦ ዋጋውን አምጥቶ ከሐዋርያት እግር በታች አኖረው። ቅዱስ ጳውሎስም በጌታችን አምኖ ወደ ሐዋርያት በመጣ ጊዜ ክብር ይግባውና ለክርስቶስ እርሱ ደቀ መዝሙሩ እንደሆነ ሐዋርያት አላመኑትም ነበር። ይህም በርናባስ ጌታችንን በመንገድ እንደተገለጸለትና እንዳነጋገረው እርሱም በጌታ ኢየሱስ ስም በደማስቆ እንዳስተማረ ነገራቸው። ከዚህም በኋላ የእግዚአብሔርን ሥራ ሲሰሩ ሲጾሙ ሲጸልዩ መንፈስ ቅዱስ ሳውልንና በርናባስን እኔ እነርሱን ለመረጥኩለት ሥራ ለዩልኝ አላቸው። ከዚህም በኋላ ጾመው ጸልየው እጆቻቸውን ከራሳቸው ላይ ጭነው ሾሟቸው። ከመንፈስ ቅዱስ ተሹመው ወደ ሴሎቅያ ወረዱ። ከዚያም ወደ ቆጵሮስ ሄዱ። የእግዚአብሔርንም ቃል በሀገሩ ሁሉ አስተማሩ። ልስጥራን በተባለ ሀገርም ልምሾ የነበረ ሰው ባዳኑ ጊዜ የልስጥራን ሰዎች መሥዋዕትን ሊሰውላቸው ወደዱ። ሐዋርያት ጳውሎስና በርናባስን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ ሄዱ። ድምፃቸውን ከፍ አድርገው እንዲህ አሏቸው፣ እናንተ ሰዎች ይህ ነገር ምንድነው? እኛማ እንደናንተ የምንሞት ሰዎች አይደለንምን? ይህን ከንቱ ነገር ትታችሁ ሰማይና ምድርን ባሕርንም በውስጣቸው ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ትመለሱ ዘንድ እናስተምራችኋለን አሏቸው። እንዲህም ብለው መሰዋትን በጭንቅ አስተዋቸው። ከዚህም በኋላ ሀገሮች ካስተማሩ በኋላ ቅዱስ በርናባስ ከቅዱስ ጳውሎስ ተለይቶ ማርቆስን ይዞ ወደ ቆጵሮስ ሄደ። በዚያም አስተማረ። ብዙዎችንም ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መለሳቸውና የክርስትና ጥምቀትንም አጠመቃቸው። በቆጵሮስ ሀገርም የሚኖሩ አይሁድም ቀኑበት፣ በመኳንንት ዘንድ ወነጀሉት። በእግር ብረትም አስረው ጽኑ ግርፋትን ገረፉት። ከዚህ በኋላ በድንጋይ ወገሩት። ዳግመኛም ወስደው ከእሳት ጨመሩት። ምስክርነቱንም ፈጸመ። ማርቆስም ከእርሱ ጋር አለ፣ ግን እግዚአብሔር ጠብቆ አተረፈው። እርሱም ቅዱስ በርናባስን ከእሳት ውስጥ አወጣው። ሥጋውንም እሳት ከቶ አልነካውም። በአማሩ ልብሶቹ ገነዘውና ተሸክሞ ወስዶ ከቆጵሮስ ከተማ ውጪ ከዋሻ ውስጥ አኖረው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን በበግ እረኛ አምሳል መድኃኒታችን የተገለጸበት ነው። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 22 በዚች ቀን የከበረ መልአክ የመላእክት አለቃ የገብርኤል የበዓሉ መታሰቢያ ዳህና በሚባል አገርም ቤተክርስቲያኑ የተሰራችበት ታምራትም ያሳየበትና በዚች ቀንም ቤተክርስቲያኒቱ የከበረችበት ነው። የዚች ሀገር ኤጲስቆጶስም አርኬላዎስም ምስክር የሆነበት ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በታኅሣሥ 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ኖላዊ ኄር መልካም እረኛ፣ ቅዱስ በርናባስ ሐዋርያ፣ አባ ይስሐቅ ጻድቅ። ወርሃዊ በዓላት ቅድስት ድንግል እግዝእትነ ማርያም፣ አበው ጎርጎርዮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶርያዊ፣
አባ መርትያኖስ ጻድቅ መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ከዚህ በረትም ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድ መንጋም ይሆናሉ፣ እረኛውም አንድ። የዮሐንስ ወንጌል ምዕራፍ 10 ከቁጥር 14 እስከ 16። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የጻድቃን በረከት አይለፈን። ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ያሳትፈን። የእናት ልመና አንገት አያስቀልስ ፊት አያስመልስምና በአማላጅነቷ ከፊት ከኋላ ከግራ ከቀኝ እቅፍ ድግፍ ታርገን። ጸሎታችንን ልመናችንን ከልጇ ከወዳጇ ከኢየሱስ ክርስቶስ ዘንድ ታቅርብልን። በተሰጣት ቃል ኪዳን ልጄ ወዳጄ ትበለን። ከቅዱሳን አባቶቻችን በረከት እንድናገኝ አምላክ በቸርነቱ ይፍቀድልን። ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። መልካሙ እረኛ ኢየሱስ ክርስቶስ በቸርነቱ ይጎብኘን፣ ጥበቃውን አያርቅብን፣ የቸርነቱን ሥራ ይስራልን። ለብርሃነ ልደቱ በሰላም ያድርሰን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያዋለ ሰላም ያሳድረን፣ ሰላም ያሳደረ ሰላም ያውለን። ይቆየን።